የተከበራችሁ አድማጮቻችን አሁን የምንገኘው በመስቀል አደባባይ ነው። ከፊት ለፊቴ አንድ በእድሜ ገፋ ያሉ ሰልፈኛ ይገኛሉ። ሰልፉን በተመለከተ አነጋግሬያቸዋለሁ። ተከታተሉት። ስሙ ማን ልበል? ስሜን እንኳን ዝለለው። እሺ እድሜዎትን ይነግሩኛል? እድሜንም ዝለለው። እሺ እንግዲህ የምጠይቀዎት ስለ ሰልፉ ነው። ትናንት የገዢ ፓርቲው በጠራው ሰልፍ ላይ አይቼዎታለሁ። ዛሬ ደግሞ ተቃዋሚ ፓርቲዎች በጠሩ ሰልፍ ላይ ያየሁት ነው። ይሄ ለምን እንደሆነ ሊነግሩኝ ይችላሉ? ጥሩ ጥያቄ ነው። በበኩሌ እኔ ከ66 ጀምሮ እንደተሰለፍኩ ነኝ። በ66 መሬት ላራሹ የሚል መፈክር አንግቤ ከተማሪዎች ጋር ተሰልፌ ነበር። በወቅቱ ተማሪዎች ወደ ፖሊሶች ወረወሩት ድንጋይ አይነ ስቤን ስላዋለቀኝ ዛሬ መርፌ መስል በአንድ አይነት ወስኜ እኖራለሁ። ቀጥዬ በ69 መኢሶንን በመደገፍ ተሰልፌያለሁ። ከዚያም መኢሶንን ተቃውሜ ልሰለፍ ችያለሁ። በበኩሌ ሰልፍ እስካለ ድረስ ከመሳተፍ ወደ ኋላ አልልም። ለምንድን ነው የሚሰለፉት? ምን ነካህ? እንዴት ያለ ጥያቄ ነው? መቼም መሰለፍ ይሻላል። እንዴ እጅህን እኮ በመፈክር ታፍታታለህ። በዚያ ላይ ሆታው ጭፈራው ሌላ ነው። ሰልፍ እኮ እንደ ጥምቀት ማለት ነው። ይሁን እንጂ ጥምቀት ከዓመት አንድ ጊዜ ብቻ ይመጣል። ሰልፍ ግን በሀገራችን በሽ ነው። በሰልፍ እንደነገርኩህ ሆበል ስል ጉብላሊቱ ሆበል እያለ ይቀበለኛል፣ እያጨበጨበ ይከተለኛል። እንዴ ቤቴ እንኳን እንዲህ ያለ ድል ገጥሞኝ አያውቅም። ልጆቼ ተረብስ ነገራቸው አይሰሙኝም። ልክ ላወራላቸው ስጀምር አባባ ደግሞኛል ብለው ደብተራቸውን ይዘው ወደ መኝታቸው ይሄዳሉ። ለሰልፍ ግን ተማሪው፣ ዶክተሩ፣ ምሁሩ ምኑ አሆ በል ስል አሆ በል ይላል፣ እምቢ በል ስል እምቢ በል ይላል። እዚያ ማዶ ያሉት ይታዩሃል። እኔ ነኝ ከሽሮ ሜዳ እዚህ ድረስ እያካለብኩ እንደ በግ እየነዳ ያመጣኋቸው። በቃ ይሄ ነገር ደስ ይለኛል። ከዚህ ሌላ ከሰልፍ የሚገኘው ጥቅም ምንድነው ብለው ያስባሉ? ያን እንግዲህ ሰዓሊዎችን ጠይቃቸው። ደነቀ የሚባል ሰዓሊ ጎረቤት አለኝ። አይ ፊደል አታታሉ፣ አይ ፊደል አታታሉ፣ አይ ፊደል አታታሉ። ለመጣው ሰልፈኛ ሁሉ መፈክር የሚጽፈው እርሱ ነው። በፊደል 3 ብር ይከፈለዋል። ይውደም ይፋፋም ይለምልም እያለ ቤተሰቦቹን ያስተዳድራል። ይኸውልህ ለዘላለም የማይነጥፍ እንጀራ ይዟል። ሰልፍ መቼም የሚያቆመው በምጽአት ቀን ይመስለኛል። ያኔ በግራና በቀኝ እንሰለፍና ሁሉ ነገር ያከትማል። በሰላማዊ ሰልፍ የጀመረው ኑሯችን ያኔ በሰማያዊ ሰልፍ ይጠናቀቃል። በእርስዎ ግምት ሰልፍ የለወጠው ምንድን ነው? ሰልፍ የለወጠውማ የኔን መልክና የጎረቤቴን የደነቀውን ኑሮ ነው። ሌላ እንኳን አላውቅም። በዚህ ሰልፍ ላይ በብዛት የተሳተፉት በእርስዎ ግምት ተማሪዎች ናቸው ወይስ ሰራተኞች? ሁሉም አይደሉም፣ ልጆቼ ናቸው። ቃለ መጠየቁን ስለሰጡኝ በጣም አመሰግናለሁ። ዛሬ ካሜራ ባለመያዜ ለፎቶግራፍ ልቀጥሮት ነው። እንዴት ነው ነገ ይመቸዎታል? አይመቸኝም። ለምን? ነገ የወረዳ 3 የአካል ጉዳተኞች ማህበር ያዘጋጀው ሰልፍ አለ። አንድ አይናቸውን ማየት የተሳናቸውን ሰዎች ወክዬ እዛ ላይ ስለመሳተፍ አይመቸኝም።